የሆርሙዝ ወሽመጥ የጦር አውድማ ሆነ። አሜሪካና ኢራን ቀጥተኛ ጦርነት ውስጥ ገቡ። ኢራን እስራኤልን በሚሳኤል አጋየች። በቴል አቪቭ ትልልቅ ህንፃዎች ወደሙ። በሽሮ ሜዳው ሰማዕት ተገኘ ባልቻ ግድያ ምክንያት የአዲስ አበባ ፖሊስ መግለጫውን አሰማ። ፍትህ ለአሮሮ ሲል የአዲስ አበባ ተወላጆች ህብረት መንግስትን የሚያስደነግጥ ጠንከር ያለ መልእክት አስተላለፈ። በትግራይ መፈንቅለ መንግስት ዶክተር ደብረጽዮን ጽህፈት ቤቱን ሰበሩ። ጄኔራል ታደሰ ወረደም ጠንከር ያለ ማስጠንቀቂያ ሰጡ። ሱዳን በኢትዮጵያ ድንበር ላይ ሚሳኤሎቹን አሰማራች። በትግራይና በአማራ አዋሳኝ አካባቢዎችም ከፍተኛ ውጥረት ነግሷል ተባለ። ከኮሮና የከፋ የዓለም ጉዳይ የሆነ ቫይረስ ተከሰተ። ዶክተር ቴዎድሮስ አድኖምም አስቸኳይ ማስጠንቀቂያ ሰጡ። ምስጢራዊ የእስራኤል ጦር ሰፈር በኢራቅ ተጋለጠ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። በዛሬው የመረጃ ሰዓታችን በኢትዮጵያ በአፍሪካ ቀንድ እና በዓለም አቀፍ መድረክ ላይ የተፈጠሩ አዳዲስና አነጋጋሪ ክንውኖችን ይዘን ቀርበናል። ዛሬ በዋናነት የምንመለከተው በትግራይ ክልል የተከሰተውን ያልተጠበቀ የፖለቲካ መፈራረስ ከሱዳን ጋር ዛሬ በዓለም ዙሪያና በሀገራችን የተሰሙ ሰበር መረጃዎችን ይዘን ቀርበናል። የሆርሙዝ ወሽመጥ የጦር አውድማ መሆኑ፣ የአሜሪካና የኢራን የባህር ኃይሎች በቀጥታ መጋጨታቸው፣ በእስራኤል ላይ የኢራን ሚሳኤሎች በእስራኤል ዋና ከተሞች በሚገኙ ትልልቅ ህንፃዎችን፣ የንግድ ተቋማትንና ተሽከርካሪዎችን ኢላማ ያደረገ ጥቃት መፈጸማቸው መሰማቱን፣ በትግራይ ክልል ዶክተር ደብረጽዮን በኃይል የፕሬዝዳንት ጽህፈት ቤቱን ሰብረው መግባታቸው፣ እንዲሁም ጄኔራል ታደሰ ወረደ ጠንከር ያለ ማስጠንቀቂያ መስጠታቸውን፣ እንዲሁም በአዲስ አበባ ሽሮ ሜዳ አሮሮ በሚባል ቅጽል ስም የሚታወቀው ወጣት ተገኘ ባልቻ በአሰቃቂ ሁኔታ በፖሊስ ጥይት መገደሉን፣ የዚህ ወጣት አሳዛኝ ታሪክና የፖሊስ መግለጫ ዝርዝር እናስደምጣችኋለን። በተጨማሪም የሱዳን በኢትዮጵያ ድንበር ላይ የአየር መከላከያ ሚሳኤሎችንና ተጨማሪ ጦር ማሰማራቷን፣ የሰሜን ኮሪያው ኪም ጁን አዲስና አስደንጋጭ የኒውክሌር በቀል ህግ ማጽደቁን፣ እስራኤል በኢራቅ በረሃ ውስጥ በሚስጥር የገነባቸው የጦር ሰፈር መጋለጡን፣ በጤና በኩል ደግሞ በኮሮና የከፋ ተብሎ የተፈራው የዓለም በተለይም የአፍሪካውያን ስጋት የሆነ በሽታ በዶክተር ቴዎድሮስ አድኖም አማካኝነት ይፋ መሆኑን ዛሬውኑ ታደምጡታላችሁ። እነዚህንና ሌሎች በርከት ያሉ መረጃዎችን በዝርዝር ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስ ያድርጉ። አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። በቅድሚያ ወደ ምናስደምጣችሁ ጉዳይ ስናመራ የሆርሙዝ ወሽመጥ የዓለም የነዳጅ ንግድ የደም ስር እንደመሆኑ አሁን ላይ የጦር አውድማ ሆኗል። የአሜሪካ ማዕከላዊ እዝ እንደገለጸው የኢራን ባንዲራ የለበሱና እገዳውን ጥሰው ወደ ኢራን ወደቦች ለመግባት የሞከሩ የነዳጅ ጫኝ መርከቦች በአሜሪካ ኃይሎች ተመትተዋል ብሏል። ኢራን ባጻፋው በአሜሪካ መርከቦች ላይ የሚሳኤልና የድሮን ጥቃት መፈጸሟን ገልጻለች። በአንጻሩ ፕሬዝዳንት ትራምፕ 3 መርከቦች ላይ ተኩስ ተከፍቶባቸው ነበር፣ ነገር ግን ምንም ጉዳት ሳይደርስባቸው ጥቃቱን ቀልብሰነዋል ሲሉ በትሩዝ ሶሻል ገጻቸው አስፍረዋል። የኢራኑ የውጭ ጉዳይ ሚኒስተር አባስ አርግቼ አሜሪካን ወታደራዊ ጀብዱን ትመርጣለች ሲሉ ወቅሰዋል። ይህ በእንዲህ እንዳለ የአሜሪካ የስለላ ድርጅት አዲሱን የኢራን መሪ ሙታጅብ ካባኒ ከእይታ ርቀው ሆነው ጦርነቱን እየመሩ መሆኑን አረጋግጠናል ብሏል። መሪው አባታቸው በተገደሉበት ጥቂት
ጥቃት በደረሰባቸው ከባድ የቃጠሎ ጉዳት ምክንያት በሕክምና ላይ እንደሚገኙ ይነገራል። ይሁን እንጂ የኢራን ፕሮቶኮል ዳይሬክተር ማዜር ሁሴኒ ይህንን አስተባብለዋል። መሪው በጥሩ ሁኔታ ላይ ናቸው፣ ከጆሮአቸው ጀርባ ያለችው ትንሽ ቁስል እንጂ ሌላ የለም ሲሉ ለፋርስ ኤጀንሲ ተናግረዋል። ሆኖም ግን በኢራን የፖለቲካ አመራርና በአብዮታዊ ዘብ መካከል ያለው የስልጣን ሽኩቻ ከዋሽንግተን ጋር የሚደረገውን ድርድር እያወዛገበው እንደሆነም የተዘገበ ነው። በሌላ መረጃ በሊባኖስ በኩል ያለው ደም መፍሰስ አልቆመም። የተኩስ አቁም ቢባልም እስራኤል በደቡብ ሊባኖስ ባደረገችው የአየር ጥቃት ቢያንስ 24 ሰዎች መሞታቸው ተገልጿል። ሂዝቡላህ ባለፉት ቀናት ብቻ 26 የሚሆኑ ጥቃቶች በእስራኤል ወታደሮች ላይ መፈጸሙንና ከ30 በላይ ሰዎችን መግደሉን አስታውቋል። በጋዛም ቦምብ መጣሉን ቀጥሏል። ጦርነቱ አብቅቷል ቢሉም ለእኛ ግን አልቆመም ሲሉ በጋዛ የሚኖሩ ነዋሪዎች ድምጻቸውን አሰምተዋል። በመቀጠልም የሰሜን ኮሪያና የአውቶማቲክ ኒውክሌር ሕግን እናስደምጣችኋለን። ሰሜን ኮሪያ ዓለምን ያስደነገጠ አዲስ ሕግ አጽድቃለች። ኪም ጁንን ለመግደል ለሚደረግ ማንኛውም ሙከራ ከተገነዘብን የሀገሪቱ የኒውክሌር ሚሳይሎች ያለ ተጨማሪ ትዕዛዝ በቀጥታ እንዲተኮሱ የሚያዝ ፕሮቶኮል ሕግ ጸድቋል። ይህ የመሪዎችን የማስወገድ ሙከራ ለመከላከል የታለመ ጠንከር ያለ የኒውክሌር ሕግ መሆኑን ዓለምን አስፈርቷል። በመቀጠልም የእስራኤል ሚስጥራዊ የጦር ሰፈር በኢራቅ መጋለጡን እናስደምጣችኋለን። ዘ ዋል ስትሬት ጆርናል እንደዘገበው እስራኤል በኢራቅ በረሃ ውስጥ ሚስጥራዊ ጦር ሰፈር መስርታለች። የአካባቢው ነዋሪዎች ይህንን ያልተለመደ እንቅስቃሴ አይተው ለኢራቅ ጦር ጥቆማ ሲሰጡ የእስራኤል ኃይሎች የኢራቅን ወታደሮች በአየር ጥቃት አባረዋል። ሰፈሩ በኢራን ላይ ለሚደረግ የአየር ጥቃት እንደ ሎጂስቲክ ማዕከልና ለነፍስ አድን ስራ የሚያገለግል ሰፈር ነው ተብሏል። በሌላ መረጃ ኢራን እስራኤል ላይ ከባድ ጥፋት ፈጸመች። ጦርነቱ በሁሉም ወገን ተጠናክሮ ቀጥሏል። ኢራን ሚሳኤሎቿን በመጠቀም እስራኤል ላይ ያልተጠበቀ አደጋ አድርሳለች። ዛሬ ማታ በፈጸመችው ጥቃት ትልልቅ ህንፃዎችን፣ የንግድ ተቋማት ላይ እንዲሁም ተሽከርካሪዎች ላይ ከባድ የሆነ ውድመት አድርሳለች። በአደጋው የሞቱ ሰዎች ቁጥርና የደረሰው አደጋ መጠንም በግልጽና በዝርዝር እስካሁን አልታወቀም። ይህ በእንዲህ እንዳለ ከመካከለኛው ምስራቅ በሆርሞዝ አቅራቢያ በኢራን በሆርሞዝ ግዛት በምስራቃዊ ባህር ዳርቻ ላይ በምትገኘው ሲሪክ ከተማ ውስጥ በርካታ ታላላቅ ፍንዳታዎች መሰማታቸውን ሜሄሪ የዜና ወኪል ዘግቧል። ይህ በዛሬው አዳር በኢራን ስትራቴጂካዊ የደቡብ ባህር ዳርቻ ላይ የተሰማው የፍንዳታ ሪፖርት የተስፋፋ መምጣቱንም ያመለክታል። የኢራን አብዮታዊ ዘብ በአሜሪካ የጦር መርከቦች ላይ በሚሳኤል አጻፋውን መልሷል። አሜሪካ በቂሸምና ባንዳር አባስ የሚገኙትን ማስወንጨፊያዎች ቦታዎች ስትደበድብ እያንዳንዱ ወገን ሌላውን አጥቂ ብሎ ይጠራዋል። እናም ጦርነቱ በዚህ ሁኔታ ተባብሶ ቀጥሏል። በቴህራን ላይ የኢራን ድሮን በኢራን ደቡባዊ ባህር ዳርቻ ላይ በባንዳር አባስ፣ ቅሽም፣ ሲሪክ ላይ የፍንዳታ ዘገባዎች መኖራቸውን ሲያሳይ በርካታ የአሜሪካ የጦር ኃይል ኬሲ 135 የአየር ነዳጅ መሙያ አውሮፕላኖች ከተባበሩት አረብ ኤሚሬት ተነስተው ወደ ኢራን እያቀኑ መሆኑንም ሪፖርት ዘግቧል። ወደ ሀገር ውስጥ መረጃ ስናመራ የሱዳን ጦር በኢትዮጵያ ድንበር ላይ እየተሰማራ መሆኑን ተነገረ። ሱዳን በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራ መሆኑን ተዘግቧል። በቤንሻንጉል ጉሙዝ ክልል አዋሳይ በሆነው ብሉ ናይል ግዛትና በአማራ ክልል አዋሳይ በሆነው አልፋሽጋ አካባቢ ጦር ሰፍሯል ተብሏል። የሱዳን ባለስልጣን በካርቱም ላይ ጥቃት የተሰነዘሩ ድሮኖችን መነሻቸው ከኢትዮጵያ አማራ ክልል ነው በሚል ክስ በማቅረባቸው ምክንያት ድንበሩን ይበልጥ ለማጠናከር መወሰናቸውን ብሉምበርግ ዘግቧል። በመቀጠልም የሽሮ ሜዳውን አሳዛኝ ግድያና የፖሊስን መግለጫ እናስደምጣችኋለን። በአዲስ አበባ ጎለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ አሰቃቂ ግድያ ተፈጽሟል። ተገኘ ባልቻ ወይም በቅጽል ስሙ አረሮ የተባለው ወጣት በአንድ ፖሊስ አባል በተተኮሰ 4 ጥይቶች ሕይወቱ አልፏል። አረሮ በሽሮ ሜዳ የታወቀ የሽመና ባለሙያና ስኬታማ የነጠላ ነጋዴ እንደነበረ ታሪክ ያስረዳል።
ይሁን እንጂ በኮሪደር ልማት ምክንያት የንግድ ሱቅ በመፍረሱ ለከፍተኛ ስነ ልቦና ቀውስና ለኢኮኖሚ ኪሳራ መዳረጉን የአካባቢው ሰዎች ይናገራሉ። ሚያዝያ 29 ቀን 2018 ለጥያቄ ትፈለጋለህ ተብሎ ወደ ፖሊስ ጣቢያ ከተወሰደ በኋላ ጣቢያው በር ላይ ቀደም ሲል ቂም የነበረው የተባለው ፖሊስ 4 ጥይቶችን ተኩሶ ገድሎታል። የአዲስ አበባ ፖሊስ ድርጊቱን የፈጸመውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር መዋሉን ገልጿል። ድርጊቱ ኢሰብአዊና ተቋሙን የማይወክል ነው ሲልም አውግዟል። ይህ በእንዲህ እንዳለ ፍትህ በሌለበት ፍትህ መጠየቅ መንግስትን መደገፍ ነው ሲሉ የአዲስ አበባ ተወላጅ ህብረት መልእክት አስተላልፈዋል። የግፍ ማሳያውና የሽሮ ሜዳው ሰማዕት አሮሮ በማስመልከት መቼም እንዲህ ያለ አሳዛኝ ታሪክ መንግስት አላት ከምትባል ኢትዮጵያ ወይም የስቃይ ካምፖች ውስጥ ካልሆኑ በስተቀር ከየትም ሊሰማ አይችልም ይላል ሪፖርቱ። ተገኘ ባልቻ ይባላል። ቤተሰብና ወዳጅ ዘመዶቹ አሮሮ እያሉ ይጠሩታል። አሮሮ በሽሮ ሜዳ የታወቀ የሽመና ባለሙያ ነበር። የመሸጫ ሱቅም ነበረው። አሮሮ ተግባቢ፣ ደግ፣ ለሰው አዛኝ፣ ህፃን አዋቂ አክባሪ፣ በትንሽ ትልቅ ተፈቃሪ ነበር። የሽሮ ሜዳ ምልክት ነው። የኮሪደር ልማት ከመጣ ወዲህ ግን የአሮሮ ህልምና የአሮሮ ሁለመናው ተቀየረ። የመጀመሪያ ለልማት ብለው የሥራ ቦታውን አፈረሱበት። ምትክ መስሪያ ቦታም ሲጠይቅ አባረሩት። አሮሮ ባቀናው መንደርም ባዶ ኪሱን ባዶ እጁን ቀረ። ያን የመሰለ ጨዋና ለሁሉም ወጣት አርያ የነበረ ልጅ ሰካራም ሆነ። ይባስ ብሎ የአእምሮ መቃወስም ደረሰበት ይላል ሪፖርቱ። አሮሮ ከሳምንት በፊት ምክንያቱ ባልታወቀ ሁኔታ ከአንድ ፖሊስ ጋር በመጋጨቱ ለቀናት ታስሮ ተፈታ። በሐዘን ላይ ሐዘን ሆነና በዚህ መሃል ወላጅ አባቱ አረፈ። አባቱን ቀብሮ ከዘመድ ጎረቤቶች ጋር በድንኳኑ ተቀምጦ ሐዘኑን እየተወጣ እያለ ፖሊሶች መጥተው ትፈለጋለህ ብለው ይዘውት ሄዱ። ፖሊስ ጣቢያ በር ላይ ሲደርስ ግን የጠበቀው ነገር ያልተጠበቀ ነበር። በቀደምት የተጣላው ፖሊስ መሳሪያውን ደግኖ ቁሟል። ፖሊስ ጣቢያ በር ላይ ሲደርስ ግን የጠበቀው ነገር ያልተጠበቀ ነበር። በቀደምት የተጣላው ፖሊስ መሳሪያውን ደግኖ ቁሟል። አሮሮ በፖሊሶች ተይዞ ራሱን ከመከላከል ወይም ሩጦም ማምለጥ በማይችልበት ሁኔታ ውስጥ እንዳለ ፖሊሱ ያለ ርኅራኄ በያዘው መሳሪያ በርካታ ጥይቶችን አርከፍክፎ ገደለው። የሽሮ ሜዳው አንበሳ አሮሮ በመሃል አስፋልት ላይ የውሻ ሞት ሞተ። ደም ከልብ ሆነ። በዚህ የተነሳ ሽሮ ሜዳ ከባድ ሐዘን ላይ ወድቃለች። የአዲስ አበባ ወጣት በጊዜ ግፈኛ አገዛዝን ካልተቃወመ በየቦታው የምትሰማው የግፍ ግድያ በየደጃፍ እየወጣ እንደ ሮሮ ቆርጥም ትበላለህ ሲል ይህ ማህበር ሐሳቡን ገልጿል። ይህ በእንዲህ እንዳለ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያወጣውን መግለጫ እናስደምጣችኋለን። ሚያዝያ 29 ቀን 2018 በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10:40 ላይ አቶ ተገኘ ባልቻን በክላሽኮፕ ጠበንጃ የገደለው ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራውን እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኘ በፖሊስ ላይ ባደረሰው ጥቃት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ በመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። ምንም እንኳን ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብ መፍጠራቸውን በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመውን ድርጊት ፈጽሞ ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና በፖሊስ ከቆመለት ዓላማ በተቃራኒ የተፈጸመው መሆኑን
ተቋሙን የማይወክል መሆኑንም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦቹ ላይ የሚፈጽመውን መሰል ድርጊት የማይታገስ መሆኑንና የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ እንደሚያደርግ አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች፣ ዘመድ አዝማድ፣ ጓደኞችን መጽናናት ተመኝቷል። የዜጎችን ደህንነት ይጠብቃል ተብሎ የተቀመጠው ፖሊስ የዜጎችን ሕይወት ሲነጥቅ ከማየት በላይ ምን የሚያሳዝን ነገር አለ? ሐሳቡን ያጋሩን። ለሟች ወንድማችንም ነፍስ ይማር፣ ለቤተሰቦችም ጽናት ይስጥልን። በሌላ መረጃ በትግራይ ክልል ያለው የፖለቲካ ውጥረት ወደ ለየለት ግጭት እያመራ ይመስላል። ዶክተር ደብረጽዮን ገብረ ሚካኤል በኃይል ወደ ፕሬዝዳንት ጽሕፈት ቤት ሰብረው መግባታቸውን ተሰምቷል። ዶክተር ደብረጽዮን የሚመሩት ካቢኔ የመጀመሪያ ስብሰባውን ማካሄድ ጀምረዋል። ይህ ድርጊት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ወደ ጎን ያደረገ መሆኑ ተገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ስልጣንን በጉልበት እየተያዘ ነው ሲል ወቅሰዋል። ድርጊቱም አደገኛ መንገድ ሲሉ የጠሩት ጄኔራሉ ለሚከተለው መዘዝ ተጠያቂው ስልጣኑን በጉልበት የያዘው አካል ነው ሲል አስጠንቅቀዋል። በሌላ መረጃ ከኮሮና ቫይረስ በላይ አስከፊ ሊሆን ይችላል ተብሎ የተፈራ ሃንታ ቫይረስ ስጋት እየፈጠረ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድኖም በአንድ የሽርሽር መርከብ ከተጠረጠሩ 8 ሰዎች መካከል 5ቱ ላይ ቫይረሱ መገኘቱን አረጋግጠዋል። በቫይረሱ ከሚያዙ 100 ሰዎች ውስጥ እስከ 40 የሚሆኑ የመሞት ዕድል አላቸው። ቫይረሱ በአብዛኛው በአይጦች አማካኝነት የሚተላለፍ መሆኑ ህዝቡን ጥንቃቄ እንዲያደርግና በተለይ የአፍሪካዎች ስጋት ሆኖ እንደሚቀጥልም ገልጿል። ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። በመካከለኛው ምስራቅ የሆርሙዞች ውጥረት የዓለምን ትኩረት መሳቡን ቀጥሏል። የአሜሪካና የኢራን ፍጥጫ ወዴት ያመራ ይሆን? እስራኤል በኢራቅ በረሃ ውስጥ የመሰረተችው ሚስጥራዊ የጦር ሰፈር በክልሉ ያለውን ኃይል ሚዛን እንዴት ይለውጠዋል? በሚሊቱ ነጥቦችም በቅርቡ መከታተላችንን እንቀጥላለን። በአገር ውስጥም በትግራይ ክልል ያለው ፖለቲካ ሽኩቻና የሱዳን ድንበር በኩል የታየው ወታደራዊ እንቅስቃሴ አሳሳቢነቱን ቀጥሏል። በአዲስ አበባ ሽሮ ሜዳ ህይወቱ ያለፈው ወጣት አረሮ ጉዳይ ህዝቡን ማስቆጣቱ ይታወቃል። ፖሊስ የመጀመሪያው ምርመራ ውጤት ምን እንደሚሆንና ለቤተሰቦቹ የሚሰጠው ምላሽ ተከትሎ የምናቀርብ ይሆናል። በጤና በኩል ደግሞ ስለ ሃንታ ቫይረስ የቀረበው ማስጠንቀቂያ ግምት ውስጥ በማስገባት አስፈላጊውን ጥንቃቄ እንድናደርግ እየጠቆምን ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምናቀርባቸውን ትኩስ መረጃዎች ቀድሞ ያገኙ። ዝግጅታችንን እስከ ፍጻሜው አብራችሁን ስለተከታተላችሁ ከልብ እናመሰግናለን። በቀጣይ ፕሮግራማችን እስከምንገናኝ ድረስ ቸር ቆዩ። ኦርቶጵያ የሁሉም ሚዲያ